ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱ ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ክልቲ ነኝ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በእናት ፓርቲ ክስ ላይ ያቀረበው ይግባኝ በፌዴራል ጠቅላይ ፍርድ ቤት ተቀባይነት አገኘ። እናት ፓርቲ በአዲስ አበባ ከተማ አስተዳደር የንብረት ግብር ማስተባበሪያ ጊዜያዊ ፕሮጀክት ጽህፈት ቤት አጥንቶ ያቀረበውና በአዲስ አበባ ፋይናንስ ቢሮ አማካኝነት ሚያዝያ 3 ቀን 2017 ዓ.ም በተጻፈ ደብዳቤ ሸኝነት በሁሉም የከተማው አስተዳደር መዋቅሮች ተግባራዊ እንዲደረግ የተላለፈው መመሪያ ህገወጥ መሆኑን ጠቅሶ ፓርቲው የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2016 ዓ.ም ባስቻለው ችሎት ተፈጻሚነት ሊኖረው አይገባም ተብሎ መመሪያው እንዲሻር በሙሉ ድምጽ ውሳኔ መስጠቱ ይታወቃል። ይህንን ተከትሎ ተከሳሽ የአዲስ አበባ ፋይናንስ ቢሮ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙም እንዲታገድ መደረጉን በመግለጫው ያስታወሰው ፓርቲው ጉዳዩን የተመለከተው የፌዴራል ጠቅላይ ፍርድ ቤት አምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት የቀረበው ይግባኝ ያስቀርባል ወይንም አያስቀርብም የሚለውን በመመርመር ትላንት በዋለው ችሎት ያስቀርባል የሚል ብይን መስጠቱን ገልጿል። ፓርቲው ምላሽ ይዞ እንዲቀርብ ለሐምሌ 25 ቀን 2017 ዓ.ም ቀጠሮ መሰጠቱንም በመጠቆም የአዲስ አበባ ከተማ አስተዳደር በነዋሪው ላይ የጫነው አላስፈላጊ ዕዳ እንዲነሳ ጥረት ማድረጉን እንደሚቀጥል አክሏል። የግድግዳና ጣሪያ ግብር ተፈጻሚ እንዳይሆን መወሰኑን እናት ፓርቲ ቢገልጽም የገቢዎች ቢሮ ነዋሪዎች እንዲከፍሉ ማሳሰቡ ይታወሳል። የአፍሪካ ነጻ የንግድ ቀጠና ስምምነት ተግባራዊ በሚደረግበት የመጀመሪያ ዓመት ኢትዮጵያ $5 ሚሊዮን ከታክስ እንደምታጣ ተገልጿል። በፖሊሲ ጥናት ኢንስቲትዩት አማካኝነት የተጠናው የአፍሪካ አህጉራዊ ነጻ የንግድ ቀጠና የትግበራ ስትራቴጂ ሰነድ ዝግጅት መጠናቀቁን አስመልክቶ የንግድና ቀጠናዊ ትስስር ሚኒስቴር ሰኔ 13 ቀን 2017 ዓ.ም የውይይት መድረክ አዘጋጅቶ ነበር። ለአፍሪካ ሀገሮች የገበያ ትስስር ለመፍጠር የተደረገው የአፍሪካ ነጻ የንግድ ቀጠና ስምምነት በአፍሪካ ሀገሮች መካከል የንግድ ስምምነት እንዲኖር ለማስቻል እንደ አውሮፓውያኑ አቆጣጠር በ2018 የተፈረመው ስምምነት ሀገሮቹ ስምምነቱን በፈረሙ በ10ኛው ዓመት 90% ወደ ሀገራቸው የሚያስገቡትን ምርት ታሪፍ ነጻ እንዲያደርጉ መደንገጉ ተገልጿል። በዚህም ኢትዮጵያ ስምምነቱን ተግባራዊ በምታደርግበት የመጀመሪያው ዓመት ወደ ሀገር ውስጥ ከምታስገባቸው ምርቶች ታሪፍ $5 ሚሊዮን እንደምታጣ በፖሊሲ ጥናት ኢንስቲትዩት ተመራማሪ የሆኑት ዶክተር አበበ አምባቸው ገልጸው በ13 ዓመታት ውስጥ $83.3 ሚሊዮን እንደሚታጣ ገልጸዋል። ሀገሪቱ አጠቃላይ ካላት ገቢ አንጻር ከውጪ ከሚገቡ ምርቶች የምታገኘው ቀረጥ 25.6% ድርሻ እንዳለው የገለጹት ዶክተር አበበ አብዛኛው የንግድ ልውውጥ ከአፍሪካ ሀገሮች ከሌሎች የዓለም ሀገሮች ጋር የሚደረግ በመሆኑ በአፍሪካ ነጻ የንግድ ቀጠና ስር ከአፍሪካ ሀገሮች ጋር ከሚደረገው የንግድ ልውውጥ የምናገኘው ገቢ ዝቅተኛ በመሆኑ የምታጣው ታክስም ከፍተኛ ሊባል የሚችል አለመሆኑን ተናግረዋል። የስምምነቱ ግዴታ በሂደት ታሪፍ መቀነስ መሆኑን ለሪፖርተር የገለጹት በንግድና ቀጠናዊ ትስስር ሚኒስቴር የዓለም አቀፍና ቀጠናዊ የንግድ ትስስር መሪ ስራ አስፈጻሚ የሆኑት አቶ ታገስ ሙሉጌታ በዚህ መሰረት ምርቶችን ወደ ሀገር ውስጥ ስናስገባ በአንድም በሌላም ገቢያችንን እናጣለን ብለዋል። ነገር ግን አጠቃላይ ስምምነቱ የገቢ ግብር እንዲያጣ ያደርጋል ማለት እንዳልሆነና በሚገኘው የገበያ እድል አማካኝነት በሚደረግ የንግድ ልውውጥ ከሚሳኩ ምርቶች የሚገኘው ገቢ ከፍተኛ እንደሚሆን ተናግረዋል። አባል ሀገሮች የተለያዩ ግዴታዎች ያሉባቸው ሲሆን ከነዚህ መካከል የእቃዎችን ዋጋ በሕግ ማዕቀፍ ደረጃ ማዘጋጀትና ይህንንም በጋዜጣ በማሳወጅ ለንግድ ዝግጅት ማድረግ ነው ብለዋል። 90% ምርቶች ስምምነቱ ከተፈረመ ከ10 ዓመት በኋላ ታሪፋቸው ዜሮ እንዲሆንና 7% የሚሆኑት ደግሞ ከ6ኛ ዓመት የሚጀምር ሲሆን በዚህም 5800 አካባቢ የሚጠጉ ምርቶች መሆናቸው ይህንንም ህጉን በማዘጋጀት ባለፈው ወር መጨረሻ በሚኒስትሮች ምክር ቤት ቀርቦ መጽደቁን ተግባራዊ ለማድረግም በነጋሪት ጋዜጣ እንዲታወጅ ወደ ማተሚያ ቤት መላኩን ገልጸዋል። ስምምነቱን ተግባራዊ ለማድረግ ኢትዮጵያ ከፍተኛ ሚና መጫወቷን የገለጹት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ አሁን ላይ የትግበራ ሂደት ላይ እንደምትገኝ ገልጸዋል። የትግበራ ስትራቴጂ ሰነዱ ሐምሌ ወር 2017 ዓ.ም መጀመሪያ ላይ እንደሚጠናቀቅና የንግድ ልውውጡን ለማካሄድ ዝግጁ እንደሚሆን ተመላክቷል።
ተመድ በትግራይ ያለው የፖለቲካ ግለት እየጨመረ መሆኑን ገልጿል። የዘፈቀደ እስርና ጋዜጠኞችን ማሸማቀቅ እንዲቆምም ጥሪ አቅርቧል። በስዊዘርላንድ ጄኔቫ እየተካሄደ ባለው 59ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ የተመድ ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በትግራይ ክልል የፖለቲካ ግለቱ አሁንም እየጨመረ ነው ሲሉ አስታውቀዋል። ኮሚሽነሩ የተኩስ አቁም ስምምነቱ እንዲረጋገጥ ሁሉም አካላት ትርጉም ያለው ምክክር እንዲያደርጉ አሳስበዋል። በተጨማሪም የመንግስት ባለስልጣናት በሚቀጥለው ዓመት ከሚደረገው ሀገራዊ ምርጫ ቀድሞ አስፈላጊ የሆነውን የሲቪክ ምህዳር መስፋት እንዲያረጋግጡ ጠይቀዋል። ኮሚሽነሩ በተያዘው ሳምንት በ59ኛው ጉባኤ ላይ ባደረጉት ንግግር በኢትዮጵያ በዘፈቀደ የሚደረግ እስር፣ ጋዜጠኞችንና የሚዲያ ሰራተኞችን የማስፈራራት ተግባር እንዲቆምና ተገቢ የሆኑ የህግ ሂደቶች ሊጠበቁ ይገባል ብለዋል። በጄኔቫ የሚገኘው የኢትዮጵያ የተመድ ቋሚ መልእክተኛ አምባሳደር ጸጋአብ ከበበው ባደረጉት ንግግር ኢትዮጵያ ለፍትህ፣ ለሰላምና ለሰብአዊ መብቶች መጠበቅ ያልተቆጠበ ቁርጠኝነት እንዳላት፣ ለዚህም የሚታይ ተቋማዊ ለውጥ እየተደረገ ነው ሲሉ ተናግረዋል። በመንግስት የሚደረጉ የሪፎርም ሂደቶች ለዲሞክራሲያችን ማዕከል የሆኑትን የመናገር ነጻነት፣ የመደራጀት መብትን ለማጠናከርም ይሰራል ብለዋል። ይሁን እንጂ መንግስት የመናገር ነጻነት በኃላፊነት መተግበሩንና የህዝቡን ሰላም አደጋ ውስጥ ባልጣለ መንገድ መሆኑን የማረጋገጥ ግዴታ አለበት ብለዋል። መንግስት የፕሪቶሪያን የተኩስ አቁም ስምምነት ለመፈጸም ቁርጠኛ ነው ያሉት ቋሚ መልእክተኛው የሽግግር ፍትህ ፖሊሲ ዓለም አቀፍ መስፈርቶችን መሰረት በማድረግ በመፈጸም ሁሉም ባሳተፈ መንገድ ለመተግበር እየተንቀሳቀስን ነው ብለዋል። የሀገሮች የሰብአዊ አያያዝ ሁኔታ በሚገመገምበት በዚህ የተመድ የሰብአዊ መብቶች 59ኛው ጉባኤ እንደ አውሮፓውያኑ አቆጣጠር ከሰኔ 16 ቀን 2025 ዓ.ም ጀምሮ እስከ ሐምሌ 9 ቀን 2025 ዓ.ም ድረስ የሚካሄድ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን ሀገራዊ ሰብአዊ መብቶች አያያዝ የተመለከተ ሪፖርት ያቀርባል ተብሎ ይጠበቃል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።